አቶ በኃይሉ እንግዲህ ዶክተሩን በገንዘብ ሲደራደረው ታየ። ወይ የተፈራው ነገር ይሄ ነው። እንግዲህ ዶክተሩን እባክህ ይህን ሁሉ ገንዘብ አስገባልሃለሁ፣ ካነሰህም እጨምርልሃለሁ፣ በዚህ አይበቃንም እባክህ ሲል እንግዲህ ዶክተሩን ሲማጸን ታይቷል ማለት ነው። ዶክተሩም ደግሞ እኔ እንዳንተ አይደለሁም፣ ራስ ወዳድ ህሌናዬን የምሸጥ አይደለሁም፣ ሸቀጥ መሰልኩ እንዴ? እኔ በገንዘብ የምገዛ ቁስ አይደለውም እያለ እንግዲህ ዶክተሩም ሲናገር ነበር ማለት ነው። ዋው በጣም ደስ የሚል ዶክተር ነው። በነገራችን ላይ በኃይሉ እየቆየ ካልቀየረው እንግዲህ ለአሁኑ ውጤቱን አልቀይርልህም ሲል ተናግሮታል ማለት ነው። በኃይሉም ደግሞ ተበሳይቶ አንተ ደደብ ደንቆሮ ብሎ እንግዲህ ትቶት ሄዷል ማለት ነው። ዶክተሩም ደግሞ እኔን ደደብ እኔን እንደነሱ ራሴን ስላልሸጥኩ ውይ ወይዘሮ ሰላም በምን አይነት ሰዎች ነው እየተከበብሽው? ሲል እንግዲህ ለሰላም ሲቆረቆር ታይቷል ማለት ነው። ዶክተሩም ሰላም ጤና ይስጥልኝ ውድና የተከበራችሁ የፕሬ ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁኝ? እኔ ያለው እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ እና ሼር ሰብስክራይብ እያረጋችሁ አብራችሁኝ ቆዩ። እንግዲህ ዶክተሩ ብሌኔን ልብ ብሎ በማየት እንግዲህ ቀልቡ ተሰብሯል ማለት ነው። ከዛም ብሌኔ ይህ ሰውዬ ምን ፈልጎ ነው እኔ ልብ ብሎ እንደዚህ የሚያየኝ እያለች ብሌኔም ቃልም ደግሞ ይህ ሰውዬ ምን ፈልጎ ነው እንደዚህ ልብ ብሎ የሚያያት ብቻ ፍቅር ያዘኝ እንደይል እያለች ስትል እንግዲህ ዶክተሩም ደግሞ ልብ ብሎ ሲያይ ቆይቶ ለምን ታየኛለህ ልበለው እንዴ ደግሞ አይባልም እያለች ብሌኔም ዶክተሩም ቆያይቶ ትንሽ ታየ በኋላ እኔ ምልሽ ብሌኔ ወይዘሮ ሰላምን ትመስላለሽ ሁለ ነገርሽ ሲላት ብሌኔም ደንግጣ ዝም አለች ማለት ነው። ፍቅርም ደግሞ ይቅርታ ቃልም ደግሞ አንተ ሰውዬ ምንድን ነው የምትለው? ለምን የመጣህበትን ዝም ብለህ አድርሰህ አትሄድም? ለምንድን ነው እንደርጎ ዝም እንትን አልተላክበት ቦታ ጥልቅ የምትለው? እያለች ወይዘሮ ቃልም እንግዲህ ስትል ነበር ማለት ነው። ወይዘሮ ቃል ይሄ እኮ ማንም አይቶ የሚፈርደው ነው። እኔም ደግሞ ያየሁትን ነው የተናገርኩት። እሷ ሁለ ነገሯ ወይዘሮ ሰላምን ነው የምትመስለው ሲል ዶክተሩም መልስ ሰጥቷል ማለት ነው። ቃልም ደግሞ አንተ ሰውዬ የመጣህበትን ዝም ብለህ አትቀባጠር፣ አድርግና ሂድ እንዳትዋረድ ስትል ቃልም እንግዲህ ተናግራለች ማለት ነው። እንዴት እኔ ልጇ እያለሁ እንዴት ተራ ገረድ ተራ ሰራተኛ ሰላምን ትመስላለች ስትል ተናግራለች ማለት ነው። ከዛም ባለፈ ወይዘሮ ሰላም ደግሞ በኃይሉ ፀሐይ ወይዘሮ ፀሐይ በኃይሉ ጋር ደውላ ምን አባሽ ፈልግሽ ደግሞ አላት። በኃይሉ ሲላት በኃይሉ አንድ ሚስት ልንገር ስትለው ንገሪኝ እሺ ምንድን ነው ሲላት ገነት የነ ዳኒ አባት ሚስት ናት፣ የናቲ አባት የገነት ባል ነው ስትለው በኃይሉም ደግሞ እንዴት ሊሆን ይችላል? እንዴት አላጸዳውም? ይሄማ የእሱን ዶክሜንት እሷ ጋር አለ ማለት ነው፣ ገነት ጋር አለ ማለት ነው እኮ የአቶ ዳንኤል ሚስት ናት ገነት እና ናቲ እኮ አፍንጫ ስራ አስቀምጬ እያለ በኃይሉ ሲብሰከሰክ ወይዘሮ ሰላም ብቅ አለች ማለት ነው። አላጸዳሁም ገና ነው ይቀረኛል እያለ በኃይሉ ሲብሰከሰክ ወይዘሮ ሰላም ከኋላ ሆነው ድምጽ ሰማች ማለት ነው። ድምጽ ስትሰማ ወንድሜ ምን ሆነህ ነው ብላ ስትለው ምንም አልሆንኩም ሲላት አይ የሆነ የሰራው ነገር አለ የሆነ ወንጀል ሰርተሃል ስትለው አረ ምንም አልሰራውም ምንም ሲላት አይ የሆነ ነገርማ አለ ወንድሜ ስትለው ምንም የለም በሞተው አባታችን ምልልሻለሁ አላት። እሷም ደግሞ በሞተው አባቴ ምልልሃለሁ ብላ ስትለው ምንም አልሰራውም ብሎ ነገሩን ለማስቀየስ ሲሞክር ወይዘሮ ሰላምም ደግሞ በኃይሉ ልንገርህ ቃል የኔ ልጅ ሁና ባትገኝ በሞተው አባቴ ምልልሃለሁ እኔ እናንተ ምንም ነገር እንትን አንልም ብላ ስትለው አረ በጭራሽ እህቴ እንደዚህ ብለሽ አታስቢ በጭራሽ ሲላት በልሽ አሁን ለማንኛውም እና ቡና ፈልቷል ቡና ጠጣ ብለው ወይዘሮ ሰላምም ወደ ሳሎናቸው ገቡ ማለት ነው። በኃይሉም ከኋላ ሄደ ማለት ነው። እዛም ሄደው እያለ እንግዲህ ቡናቸውን ቁጭ ብለው እየጠጡ እያለ አቶ ዶክተር እኔ ምልሽ ወይዘሮ ሰላም አቤት ዶክተር
ስትለው ወይዘሮ ሰላም ብሌኔ ያንቺ ልጅ ትመስላለች ሲል በኃይሉ እንግዲህ ትን ያለው መስሎ ቡናውን እየጠጣ ትፍ ሲል ውይ ምን ነው ወንድሜ ምን ነው ምን ሆንክ ስትለው ያስደነግጣው እንዴ ያልኩት ነገር አለ ዶክተሩ ማለት ነው። አይ እቺ ብሌኔች ቀርፋፋ የሆነች ልጅ እኮ እያወቀች በጨው ቡና እንደማልጠጣ ቡናው ላይ ጨው አርጋ ሰጠችኝ ሲል በኃይሉም ወይ ብሌኔ ምን ነው እያወቅሽ ለምን እያወቅሽ በኃይሉ ጨው ያለው ቡና እንደማይጠጣ እያወቅሽ ለምን ጨው አረግሽበት? በያሁን ሌላ ቀችና ስጭው ብላ ወይዘሮ ሰላምም ስታዛት እሺ ብላ ብሌኔም ተነስታ ያን ቡና ተቀበለችና ከኃይሉ በማንኪያ አንስታ ቀመሰችና ለምንድን ነው ጨው ያርግሻል ያለኝ ለምንድን ነው ጨው የት አለውና ነው ብላ ዶክተሩ ይሄን ባለበት ነው የደነገጠው ማለት ነው። ቅድም ቃልም ደንግጣ ነበረ፣ አሁንም ደግሞ ደነገጠ በኃይሉ ብላ ይህን እያሰበች በሀሳብ እያለች ብሌኔ እንግዲህ ቡናውን እስከ አፉ እስከነ ረከቦቱ ከስኙም አልፎ እስከነ ረከቦቱ ሞላችው ማለት ነው በሀሳብ ጭልጥ ብላ። ከዛም ወይዘሮ ሰላም ብሌኔ ምን ሆነሽ ነው? ቡናው እኮ እየፈሰሰ ነው ስትላት አይ ምንም እትዬ ብላ እንግዲህ ብሌኔም ቡናውን እንትናለችና ለባህሉም ሰጣችው ማለት ነው። ከዛ ቃል እማወራሽ አለኝ ነይ እንሂድ እማወራሽ ሚስጥር አለኝ ስትላት አይ ቆይ ቡናውን ጠጣና ከቡና በኋላ ትነግረኛለች ስትላት አቶ ባህሉም ደግሞ ሂጅላት እንጂ እህቴ ሂጅላት ይላታል። እነሱ ለካ ሚስጥራቸው እንዳይሰማባቸው ሴራቸው እንዳይታወቅ እንዳይሰማባቸው ነበር ማለት ነው። ቃልና ባህሉ ተመካክረው ማለት ነው። ከዛ ወይዘሮ ሰላምም ምን እነግርሻለሁ አሁን ስትላት እሺ ነይ እንሂድ ብላ ሄዱ ማለት ነው። ሲሄዱም በኃይሉ ብሌኔንም ውጪ አላት እኮ ለምን ስትል ውጪ አያገባሽም ውጪ ከዚህ ሲላት ብሌኔም በስንት መከራ እንግዲህ ከነሱ ለመራቅ ተቸግራ በስንት መከራ ከነሱ ራቀች ማለት ነው። ሂጂ ዛሬ ጎትቼ ካላወጣሽ ሂጂ ዛሬ አይሻልሽም እያለ በኃይሉም ሲላት ወጣች ማለት ነው። ብሌኔም ቆይ ይህን ዶክተር በገንዘብ ሊደልለው ነው በቃ በገንዘቡ ሊገዛው ነው ወይኔ እያለች ስትል እንግዲህ አቶ በኃይሉም ለዶክተሩ ቼክ ሰራለት ማለት ነው። ቼክ ሲሰራለት በኃይሉን ብሌኔም በር ላይ ሆና በሯን ከፍታ ወይኔ ዶክተር ወይኔ እያለች የሚሉትን በኃይሉ ጋር ሲያወሩ ሰማች ማለት ነው። ከዛም በኋላ እትዬ ጋር ልደውል ብላ ወይዘሮ ሰላምና ቃል ከሄዱ በኋላ ማም ምንድነው የምንነግሪኝ ነገር ምንድነው እነግርሻለሁ ብለሽ ያመጣሽኝ ምን ልነግሪ ነው ቃል ቶሎ በይ ስትላት ቃል ለመናገር ፈቃደኛ አይደለችም። ቃል እንግዲህ የሆነ ነገር ፍጠሪ በቃ ዛሬ ተበላሽ እያለሽ ቃልም ስትል ንገሪ ስትላት ሰላም ስራ አገኘች ስትላት እኮ ለዚህ ነው የጠራሽኝ ለዚህ ነው ይሄን በቀደም ነግረሽኛል ስትላት ራስቸው ነው ማን በቃ ራስቸው ነው ስትላት በቃ አንቺና በኃይሉ የደበቃችሁ ነገር አለ ማለት ነው። አሁንም ዶክተሩን በገንዘባችሁ ለመደለል እኔን ወደዚህ ይዘሽ የመጣሽ ማለት ነው። ሳሎን የሚካሄድ ነገር አለ ማለት ነው። ለዛ ነው እኔን ከሳሎን ያወጣሽ ማለት ነው። ምርመራ ይደረግ ብዬ ስልሽ እንደዛ ሆንሽ። ከዛም በኃይሉ ክላስሽ ተነስተሽርሽ ከዛም በኃይሉ ተከትሎ ሄዶ ዶክተሩን በገንዘብ ገዝተን እናመጣዋለን ብሎ ተመካክራችሁ መጣችሁ፣ አልተሳካላችሁም። ዛሬም ደግሞ ለዶክተሩ ብር ለመስጠት በብር ለመግዛት ነው እኔን እዚህ ይዘሽኝ የመጣሽው ስትላት አያድልማም ስትል ቃል እና ለምንድን ነው እና ንገሪኛ ስትላት ዳግም አጎቴን የወጋው ዳግም ነው አለቻት። እንግዲህ ለማስመሰል ወሬውን ለማራዘም ማለት ነው። ከዛም በኋላ ብሌኔ ወይኔ አረትዬ ቶሎ ነኝ ነገሩ ሳይበላሽ ወይኔ አሁን የሰላም አሁን እንግዲህ ቃል ውጤት ይቀየርና ቃል የሰላም ልጅ ትሆናለች ወይኔ እያለ ብሌኔ ስትጨነቅ ቆይ ልደውል ብላ ስትደውል ስልኩን በኃይሉ ጋር ሆነ ማለት ነው። ወደ ሰላም ስትደውል ስልኩ በኃይሉ አነሳው ማለት ነው። ቆይ አንቺ ልቅቃሚ ምን ብለሽ ነው መደወልሽ? ምን ሆነሽ ነው? አሎ ስትል እትዬ ቶሎ ሳሎን ሂጂ ብላ ስትናገር በኃይሉ ምን አልሽ አንቺ ልቅቃሚ አለና ስልኩን ዘጋች ማለት ነው። ብሌኔ አሎ አላት በኃይሉም። ከዛም በኋላ ዛሬ እገልሻለሁ አንድ ነገር ተንፈስ ብትይ ብሎ ዛተባት ማለት ነው ብሌኔ ላይ። ከዛም በኋላ ዶክተሩን እኮ ለምንድን ነው ይህን ሁሉ ቼክ የጻፍክልኝ ለእኔ ለምንድን ነው ሲለው በኃይሉ የለም በሀሳብ ሂዷል ማለት ነው።
ምንድነው የተርክ ምንድነው ሲለው አይ ምንም ብሎ እንደ ሌባ መቼም ሌባ ሁሌ እንደደነገጠ ነውና በኃይሉ ደነገጠ ማለት ነው። ከዛም በኋላ ዶክተሩ ይሄን ሁሉ ቼክ የጣፍክ ሌላ ምንድነው ብሎ ሲጠይቀው አይ ለምንም የገባህ አልመሰለኝም ለምን እንደጻፍኩ እንደላኩልህ ሲለው አዎ አልገባኝም ንገረኝ ሲለው ቆይ እሺ እነግርሃለሁ ሲገባኝ ገንዘቡ አንሶ መሰለኝ ቆይ ልጨምርልህ ብሎ ቼኩን አሁንም ድጋሜ ሲጽፍለት እኮ ቃል የወይዘሮ ሰላም ልጅ እንድትሆን ውጤቱን አመሳስልልኝ ሲለው እኮ ለዚች ነው ብር የከፈልከኝ ቃል የወይዘሮ ሰላም ልጅ አይደለችም እንዴ ብሎ ሲጠይቀው በኃይሉ ተንተባተበን አዎናት አለው። እና ለምን ማስመሰል አስፈለገ ታዲያ አለ ዶክተሩም ማለት ነው ሲል ያው ሲመስለኝ ብር አንሶ ነው ብር ልጨምርልህ አለ ማለት ነው በኃይሉ አይ አመሰግናለሁ ለሁሉም ነገር አመሰግናለሁ ሲል ብሌኔም እንግዲህ ይሄ ዶክተር ተስማማ ስትል ዶክተሩም ሳይስማማ ቀረ ማለት ነው። አልፈልግም እኔ ሸቀጥ አይደለሁም በገንዘብ የምገዛ ዝም ብለህ የምገዛኝ አይደለሁም እኔ እንዳንተ በገንዘብ ህሊናዬን የምሸጥ ሰው አይደለም ስታስበኝ እንደዚህ ነኝ እንዴ ብሎ ሲለው በኃይሉም በጣም ተበሳይቶ አንተ ደነዝ ነህ ብሎ ዶክተሩን ተሳድቦ ወደ ማለት ነው ሳይሳካለት ሲቀር እንግዲህ በኃይሉም ከዛም ብሌኔና ቃልና ሰላምም ይቅርታ ማሚ ይቅርበኝ ዳግምን እስር ቤት እንዳከችው ስትላት ሰላም ደግሞ ወንጀለኛ ሰው መቀጣት አለበት አጎትሽም እንዳይበቀለው እስር ቤት መሆን አለበት እስር ቤት ከሆነ በቀሉን ይተዋል ይረሳል ስትላት እባክሽ ማሚ ዳግምን እንዳታሳስሪው ስትላት አሳስራለሁ ወንጀለኛ ቤቴ እየተመላለሰ ቆይቷል ማለት ነው ይሄን ያህል ጊዜ ብላ ወይዘሮ ሰላም ስትበሳጭ ከዛም ደግሞ ያበሳጨኝ የብሌኔ ነገር ብሌኔ እንዴት ደበቀችኝ ሁሉም ሰው ያውቃል ማለት ነው ዳግም በኃይሉን እንደወጋ ሁሉም ያውቃል ካንቺ በቀር ግን አጎቴ ባንጂ ስላስማለኝ ነው እንዳልነግርሽ ብላ ወይዘሮ ሰላምን በወሬ ያዘቻት ማለት ነው። አዎ ብሌኔ ለወንድሟ እንዳይታሰርባት ብላ ነው አንቺን የደበቀችሽ ስትላት ከወንድምነቱም ፍቅሯ እንዳይቋረጥባት ነው እኔን የደበቀችኝ እንደው ብሌኔ እያለች ስትበሳጭ እንግዲህ ወደ ሳሎን ሄደች ማለት ነው። ወደ ሳሎኗም ስትሄድ ዶክተር በኃይሉም እንግዲህ በኃይሉና ዶክተሩ ተሰዳድበው ተለያይተዋል። ዶክተሩም በጣም ዶክተሩን አለማድነቅ አይቻልም። በአሁኑ ሰዓት እንደዚህ ለህሌናው ታማኝ ዶክተር የለም ሀገራችን ላይ በጣም በብዙ ወንጀል የተጨማለቁ ናቸው አብዛኞቹ ዶክተሮች። ይሄ ደግሞ እውነትም ሰላም ተማምናበታለች። እንዴት ተማመነችበትም እንግዲህ መጨረሻውን ያሳምርላት ማለት ነው። ከዛም በኋላ በኃይሉ ከወጣ በኋላ ሰላም ስትሄድ ዶክተሩ ሻንጣውን ይዞ ብድግ አለ ማለት ነው። ወይ ዶክተር ልትሄድ ነው ብላ ስትለው አዎ ውጤቱን ወደ ሐኪም ቤት ማስገባት አለብኝ ሲላት እሺ በቃ እያለች ውይ ሰላም በምን አይነት ሰዎች ነው የተከበብሽው እያለ ሴት በእንግዲህ ይቅናሽ ተባብለው አመሰግናለሁ ሲላት ላደረከው ነገር ይገባሃል ሲያንስህ ነው ስትለው አረ ስራዬ እኮ ነው ያደረኩት ብሎ ዶክተሩን አላት ማለት ነው። እንግዲህ እዚህ ላይ አብቅቷል ማለት ነው። ወይዘሮ ሰላምና ዶክተሩ ተሰነባብተው እዚህ ላይ አብቅቷል ማለት ነው። እንግዲህ በነገራችን ላይ በገንዘብ በኃይሉና ቃል ተመካክረው ውጤቱን ታላስቀየሩት የምር ወይዘሮ ሰላም እውነቱን ማወቋ የማይቀር ነው ማለት ነው። እንግዲህ ብሌኔም የወይዘሮ ሰላም ልጅ መሆኗ ይረጋገጣል ማለት ነው። እንግዲህ ከሸቃላነት ወደ ቤት ባለቤት ልትሆን ነው ማለት ነው ወይዘሮ ብሌን። ውድና ተመልካቾቼ ለዛሬው የነበረን ቆይታ ይህን ይመስላል። ላይክና ሰብስክራይብ በማድረግ አበረታታ። ወዳችኋለሁ። ፍቅር ለሀገራችን ይሁን። ባይ ባይ።